ሰላም ኢቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የኤሌክትሮኒክ ግዢ ላይ የሚቀርቡ ዕቃዎች ዋጋ በገበያ ላይ ካለው ዋጋ ከእጥፍ በላይ ጭማሪ እንዳለው የፌደራል ዋና ኦዲተር መስሪያ ቤት ገለጸ። የመንግስት ግዢና ንብረት ባለስልጣን የልዩ ፍቃድ አሰጣጥ የሚቀርቡ ቅሬታዎች የሚስተናገዱበት ስርዓት የመንግስት ኤሌክትሮኒክ ግዢ አፈጻጸም በተመለከተ የ2015-16 ዓመተ ምህረት የተከናወነ የክዋኔ ኦዲት ሪፖርት በህዝብ ተወካዮች ምክር ቤት ለመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ዛሬ ረፋድ ቀርቧል። በ2016 በጀት ዓመት በመንግስት ኤሌክትሮኒክ ግዢ ሲስተም 166 መስሪያ ቤቶች እቅዳቸውን እንዳቀረቡ የተገለጸ ሲሆን ተቋማቱ ባወጡት 16709 የሚሆን ጨረታ 1160 አሸናፊዎች ቢለዩም በወቅቱ ውል የተገባባቸው ግን 18 ብቻ መሆናቸው የዋና ኦዲተር በክዋኔ ኦዲት ሪፖርት ማግኘቱን አስታውቋል። የመንግስት ኤሌክትሮኒክ ግዢ ሲስተም ቴክኖሎጂ በየጊዜው ማሻሻያ እየተደረገበት ቢሆንም እየሰራ ያለው በእንግሊዝኛ ቋንቋ ብቻ መሆኑ የሚወጡ ጨረታዎች በወቅቱ ያለመጠናቀቅ ችግር የኔትወርክ መጨናነቅ ጨረታ ሲከፈት ቃለ ጉባኤው በኦንላይን አለመታየቱ ከአቅራቢው ጋር የሚደረገው ውል አሁንም በወረቀት መሆኑ በኦዲት ክትትል ወቅት የተነሱ ቅሬታዎች መሆናቸውን የኦዲት መስሪያ ቤቱ ገልጿል። በዚህ ወቅት የፌደራል ዋና ኦዲተር መሰረት ዳምጤ የመንግስት ተቋማት በመንግስት ኤሌክትሮኒክ ግዢ ሲስተም ብቻ እንዲገዙ በአዋጅ በመቀመጡ ምክንያት ተቋማት ከተጠያቂነት ለመሸሽ ሲሉ የመንግስት ገንዘብ ያለ አግባብ እየባከነ እንደሆነ ገልጸው ባለስልጣን መስሪያ ቤቱ በቂ አቅራቢዎች ወደ ሲስተሙ እንዲገቡ ማድረግ አለበት ብለዋል። ዋና ኦዲተሯ የመንግስት ኤሌክትሮኒክ ግዢ ሲስተም ላይ እየገቡ ሽያጭ የሚያካሂዱት እቃውን የሚያቀርቡ ነጋዴዎች ሳይሆኑ ቴክኖሎጂ መጠቀም የሚችሉ ደላሎች በመሆናቸው አትርፈው እንደሚሸጡ ተናግረዋል። አክለውም በመንግስት ኤሌክትሮኒክ ግዢ ሲስተም የሚገዙ እቃዎች ገበያ ላይ ካለው ከእጥፍ በላይ ዋጋ እንዳላቸው የገለጹት ዋና ኦዲተሯ እንደ ምሳሌም የገበያ ዋጋ 27000 የሆነ መለዋወጫ እቃ በ162000 እንዲሁም የገበያ ዋጋው 80000 ብር የሆነ ላፕቶፕ በ150000 ብር በመንግስት ኤሌክትሮኒክ ግዢ እንደቀረበ ገልጸዋል። ይህንን ችግር ባለስልጣን መስሪያ ቤቱ ከንግድና ቀጠናዊ ትስስር እንዲሁም ከገቢዎች ሚኒስቴር ጋር የተሳሰረበትን የአቅራቢዎች ንግድ ፍቃድ ኦዲት ሪፖርት በማቅረብ ማረጋገጥ የሚቻልበትን ሲስተም እንዲፈጥር ማሳስበዋል። የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ በበኩላቸው በቅርቡ በመንግስት ኤሌክትሮኒክ ግዢ ሲስተም የሚመዘገቡ አቅራቢዎች ብሔራዊ መታወቂያን እንዲጠቀሙ አስገዳጅ ለማድረግ መታሰቡን ገልጸው ይህም የማጭበርበር ድርጊቶች እንዳይፈጠሩና የማንነት መቀያየር ሳይፈጠር ተጠያቂነትን ለማስፈን እንደሚረዳ ተናግረዋል። የውል አስተዳደር ሲስተም ተቋማት አቅራቢዎች ላይ ያላቸውን አቤቱታ የሚያቀርቡበት እንዲሁም ከተቋማት የሚመጡ የጥፋተኝነት ሪፖርቶችን በኦንላይን ለመቀበል በቅርቡ ወደ ስራ ለመግባት መታቀዱንም አክለዋል። ካለፉት 2 ዓመታት ጀምሮ ከሱዳን ብሔራዊ ጦር ጋር እየተዋጋ የሚገኘው የሱዳን ፈጥኖ ደራሽ ኃይል በጦር የሚደገፈውን መንግስት የሚገዳደር ትይዩ መንግስት መመስረቱን ገለጸ። ፈጥኖ ደራሽ ኃይሉ ትይዩ መንግስቱን መመስረቱን የገለጸው ለሱዳን ጦርነት እልባት ለማምጣት ኢትዮጵያን ጨምሮ 14 ሀገራት በለንደን እየመከሩ ባሉበት ወቅት ነው። በመድረኩ ተፋላሚ ጄኔራሎቹ አለመታደማቸውን አዣንስ ፍራንስ ፕሬስ ዘግቧል። የፈጥኖ ደራሽ ኃይሉ መሪ ጄኔራል ሐምዳን ዳጋሎ ትይዩ መንግስት ለመመስረታቸው ያስታወቁት ቴሌግራም ባወጡት መግለጫ ሲሆን የሱዳንን እውነተኛ ገጽታ የሚያንጸባርቅ የሰላምና የአንድነት መንግስት መመስረቱን በኩራት እናውጃለን ብለዋል። አክለውም ፈጥኖ ደራሽ ኃይሉ ከሲቪልና የፖለቲካ ኃይሎች ጋር የሽግግር ህገ መንግስት መፈራረሙን ገልጸው ይህም የአዲሲቷ ሱዳን ፍኖተ ካርታ ነው ብለዋል። የተፈረመው ህገ መንግስትም ከሁሉም ክልሎች የተውጣጡ 15 አባላትን የያዘ የፕሬዝዳንት ምክር ቤት እንዲኖር እንደሚደነግግም ተናግረዋል። የሱዳን ፈጥኖ ደራሽ ኃይልና አጋሮቹ ባለፈው የካቲት ወር ትይዩ መንግስት ለመመስረት የሚያስችላቸውን ቻርተር በናይሮቢ መፈራረማቸው ይታወሳል። ልዩ ኃይሉን ወደ ጦሩ ማቀላቀልም በሚመለከት የተፈጠረ አለመግባባትን ተከትሎ የሱዳን ጦር መሪ ጀነራል አብዱል ፈታህ አልቡርሃንና የፈጥኖ ደራሽ ልዩ ኃይል መሪ ጀነራል መሐመድ ሐምዳን ዳጋሎ የስልጣን ሽኩቻ ወደ ለየለት ጦርነት አምርቶ በሱዳን የከፋ ሰብአዊ ቀውስ አስከትሏል። ጦርነቱም የበርካቶችን ህይወት እንደቀጠፈና 13 ሚሊዮን ሰዎችን ከቤት ንብረታቸው እንዳፈናቀለ ይነገርለታል። ይህንን ሰብአዊ ቀውስ የተባበሩት መንግስታት ድርጅት በዓለም ግዙፉ ሲል ገልጾታል። እሁድ ዕለት አልፋሻር በተባለ አካባቢ የሚገኘው ዘምዘም የስደተኞች መጠለያ ጣቢያ አካባቢን መቆጣጠሩን የገለጸው ፈጥኖ ደራሽ ኃይሉ ከሰሞኑ ባደረሳቸው ጥቃቶች ከ400 በላይ ሰዎች መገደላቸውን ተመድ ገልጿል። 40,000 ገደማ ሰዎችም በራብ አለንጋ ከተመታው የስደተኞች መጠለያ ጣቢያ ጥለው መሸሻቸውን ዓለም አቀፉ የፍልሰተኞች ድርጅት አስታውቋል። ትላንት ደግሞ የሱዳን ብሔራዊ ጦር በአልፋሻር በፈጥኖ ደራሽ ይዞታዎች ላይ የአየር ጥቃት መፈጸሙን ገልጿል። ተንታኞች ከአፍሪካ
ትልቅነቷ ሶስተኛ ትልቅ ሀገር የሆነችው ሱዳን ከናካቴው እንዳትበታተን አስጠንቅቀዋል። ለጦርነቱ መፍትሄ ለማበጀት ትላንት በእንግሊዝ ለንደን ከተማ በተካሄደው ዓለም አቀፍ ኮንፈረንስ ላይ 14 ሀገራትና የተባበሩት መንግስታት ድርጅትን ጨምሮ የተለያዩ ዓለም አቀፍ ተቋማት ተሳትፈዋል። አፍሪካና አውሮፓ ህብረትን ጨምሮ በእንግሊዝ፣ ፈረንሳይ፣ ጀርመን የጋራ አዘጋጅነት በተካሄደው መድረክ በኢትዮጵያ በኩል የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር አምባሳደር ሬድዋን ሁሴንና የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀደራ አበራን ያቀፈ ልዑክ ተሳትፏል። ኢትዮጵያም የሱዳን ግጭት ዘላቂ መፍትሄ እንዲያገኝ በሱዳናውያን የሚመራ የሰላም ሂደትን መደገፍ እንደሚገባ በመድረኩ ማሳሰቧን የውጭ ጉዳይ ሚኒስቴር በኦፊሴላዊ የፌስቡክ ገጹ አስነብቧል። የኢትዮጵያ ብሔራዊ ባንክ ለባንኮች 70 ሚሊዮን ዶላር በጨረታ ለመሸጥ ማስታወቂያ ወጣ። ለሁሉም ባንኮች ክፍት የሆነው የውጭ ምንዛሬ ጨረታው ነገ እንደሚካሄድ ገዢው ባንክ ዛሬ ባወጣው መግለጫ ጠቁሟል። በጨረታው መሳተፍ የሚፈልጉ ባንኮችም የጨረታ ሰነዳቸውን ነገ ከጧቱ 4 ሰዓት እስከ 6 ሰዓት ድረስ እንዲያስገቡ የጠየቀ ሲሆን ውጤቱ ደግሞ ከቀኑ 10 ሰዓት ላይ ይፋ እንደሚሆን ጠቁሟል። በቅርቡ ብሔራዊ ባንክ በየ2 ሳምንቱ መደበኛ የውጭ ምንዛሬ ሽያጭ ጨረታ ማካሄድ እንደሚጀምር መግለጹ ይታወሳል። በየ2 ሳምንቱ የሚካሄደው ጨረታ ቢያንስ የተያዘው በጀት ዓመት መጨረሻ ድረስ እንደሚቀጥል ይጠበቃል። ነገ ይካሄዳል ተብሎ የሚጠበቀው ጨረታም ብሔራዊ ባንክ እስካሁን ያወጣቸውን የውጭ ምንዛሬ ጨረታዎች ብዛት ወደ 4 ከፍ ያደርገዋል። ገዢው ባንክ የነገውን ጨምሮ በአራቱም ጨረታዎች 355 ሚሊዮን ዶላር ለጨረታ አቅርቧል።